የገባ ይገባል። ከዛው ዝናዝ ብትንቦጫረቁ በለመርንበት ኖረን በለመርንበት ለመጥፋት የሚደረግ ነውረኝነት እንጂ ውጤት አይደለም። ያበደው ሁሉ ወቅት ያለ ቢገለባበጥ ምንም ችግር የለው። ጉዳዩ ስራን የሚመለከት ስለሚሆን ማለት እንከን በኋላ ሳተላይት ላይ አይኖርም። በዚህ አጋጣሚ እናያዋለን። እስቲ ወረደ አሁን እየመጣለት ያለው አጀንዳ ትልልቅ አጀንዳዎች አሉ። እንዴት አድርጎ እንደሚወጣው ደግሞ እንሰማለን አብረን ደግሞ ይሄ ሚዲያ በነገራችን ላይ ከ9 ቀን በኋላ ሳተላይት ላይ አይኖርም። ለምን ማንም ያወራው ዘላቂ ግንኙነትና ዘላቂ ጥቅም ያለን በመሆኑ ይሄንን የሚያበላሽ ስለሆነ አብይ አንድ ነገር ወደ ኤርትራ የሚተኩስ ከሆነ አብይን ከጀርባው ወገዋለሁ ብዬ በአደባባይ የተናገርኩት ነገር ስለሆነ ይሄ ሁልጊዜም አቋም የመሆኔንና እውነት ሀገሩን የሚወድ ሰው ከጎረቤትም ሆነ ታሪካዊ ትስስር ካለን ሀገር ጋራ ግንኙነትን ማበላሸት በዘለቄታው ለተራ የፖለቲካ ዘላቂ ግንኙነትና ዘላቂ ይሄንን ነው እኔ በታሪክ እንድትይዙ የፈለኩት። ማን ምን ያደርጋል? መቼም ዘመን ደጉ ዘመን ነው ሁሉ ነገር የሚቀጥል። ምንም ተቋጥሮ ቢቆይ ዘመን ገልጦታል። በውሸት የነበረው ነገር ሁሉ ይገለጣል። ጉዳዩ የየግለሰባችን የየራሳችን አስተዋጽኦ ላይ ሆኗል። ምን እናወራለን? ምን እንሰማለን? ምን እንወዳለን? ምን አይነት ዋጋ እንከፍላለን? የምናወራውን እንኖረዋለን ወይ? የምንኖረውን ነው ወይ የምናወራው? እምነታችን፣ ባህላችን፣ ሁሉ ነገር በእኛ ድጋፍ፣ በእኛ ተሳትፎ፣ በእኛ ምን ይመስላል? ስኬትን እና ባለቤትነትን ማን ምን ይደረግ ነበር? በእኛ መጎሳቆልና መከራ የነሱን የኢኮኖሚና የውድቀት ታሪካቸውን ለመቀየር የረከሰ ማንነታቸውን ነፃ ለማውጣት ይለፉ የነበሩ ፖለቲከኞች ነበሩ ብዬ ማውራው ነበር። 7 ወር 8 ወር ሲቀረው ተጣመርን የሚል አለ። ጥሩ ነው መጣመር፣ ግን ማን ያጣመራችሁ? ራሳችሁ አስባችሁ ነው? ኢትዮጵያ አጀንዳችሁ ሆና ነው? እውነት እንዲወጣ ነው? የህዝብን አደራ ተቀብላችሁ ነው? ጥሩ፣ እሱን ቸካሩ። ከህዝብ ጋር ከሆናችሁ፣ ከእውነት ጋር ከሆናችሁ፣ ከኢትዮጵያዊ ጋር ከሆናችሁ ትኖራላችሁ፣ ታሸንፋላችሁ። ነገር ግን በነጃሽነት፣ በረባሽነት፣ በጫሂነት፣ በከሳሽነት ለታሪካዊ ጠላቶቻችን መጨባበጫና ኢትዮጵያን ለማመስ መያዣ መጨባበጫ ሆነን እንቀጥላለን ብላችሁ ከሆነ እናንተን አያድርገኝ ነው። ይህ ሰው በራሱ ጉዳይ ላይ ምርጫ አልመረጠም። ይልቃል ጌትነትን አንድ ሰው ነው የመረጠው፣ 2 ሰው የመረጠው ተብሎ በታሪክ እንትብሏል። በምርጫው ላይም ራሱ አልመረጠም። ከምርጫ ቦርድ የምትመደበውን ገንዘብ ብቻ ይዞ እንደጠፋ ነው የምናውቀው። ያኔ አልገባኝም፣ ጥላቻ ነው ከሌ ስለሆነ ነው ያላችሁ ሰዎች ከጎረቤት ሀገር ጋር ምንም ነገር ማድረግ አያስፈልግም። ውድቀትን፣ ውርደትን፣ መበላላትን ይዘን መቀጠል አለብን ነው የሚላችሁ። እንዴት አድርጎ ይግባችሁ? እንግዲህ መድኃኔዓለም እንደሚገባ አድርጎ እንዲያስገባችሁ ነው የምፈልገው። ኢትዮጵያዊነት ከዘር በላይ ነው። ዘመድኩን በቀለ ሁልጊዜም በቃ ትጉ ሰው። ኮኪት ሚዲያ ዛሬ ተይዟል። ሰላም ናችሁ ወይ? አብራችሁ ስላላችሁ እጅግ አድርጌ ነው ደስ የሚለኝ። ድሉ ይቀጥላል። እንዲትለዩ ነው፣ እንዳትሳሳቱ። ልክ አሁን ብናጠፋና በሆነ በዘረኝነት በሃይማኖት በሆነ እነዚህ የቆሻሻ መደበቂያ በሆኑ ነገሮች ቆሻሾች ተደብቀው እንዳይቀጥሉ ማድረግ ስላለብን ይህን የምናገርተው ለካ ከባንዳም በላይ ማን እስኪ ነፃ ያወጣኛል ብላችሁ አሁን የንስሐ አባትን ውሰዱ፣ ሐኪም ውሰዱ እና ሕክምና ላይ ያላችሁን በሽታ በግልጽ እንደውም አብዝታችሁ ልትታርቁ ትችላላችሁ። ያክመኛል፣ ያድነኛል በሚል ተስፋ የሃይማኖት አባትም ከፈጣሪ ጋር ያስታርቀኛል፣ ከሰራሁት ኃጢአት ሁሉ ነፃ ያወጣኛል ብላችሁ ሁሉ ነገር ሳትደብቁ ትናገራላችሁ። ግን እነዛ ሰዎች ከሳሾች፣ አዋራጆች ቢሆኑና መልሰው በመናገራችሁ እናንተ ሊያጠፋችሁ የሚመጡ ሰዎች ቢሆኑ ኢትዮጵያን ፖለቲካ ያየሁት እኔ እንደዛ ነው። 4-5 ጊዜ 1000 ጊዜ እስኪገባኝ ድረስ ደግሜ ደጋግሜ እንድጠይቅ ደግሜ ደጋግሜ ለነገሩ ባለቤት ሆኜ እንድገባ የሚያደርግ የፖለቲካ አውድ መፈጠሩ ነው የሚያረጋግጠው። ለምን ያመናቸው ሁሉ እነማን ነው? ቅድም የሰማችሁት ሀብታሙ አያሌው እኛን ያድናል ብለን ያመንነው ሰው ነው። እኛ ልንድን የሚያድነን ሰው ሲመጣ፣ የምንድንበት ወቅት ሲመጣ፣ ከውርደት የምንነሳበት ዘመን ሲመጣ ተገለጡ።
እኛን መስለው እኛን ሲያጠፉ የነበሩ ስለሆነ ከዛ ራሳቸውን ገልጠው መጡ ማለት ነው። ሰው መገለጣቸው ደስ ይላል። እኛ ደግሞ ተባብረን አውቀናቸው እንደነዚህ አይነት ቆሻሾችን የትም ቦታ ላይ ማንም ተነካክቶ እንዳይረክስ ማድረግን ማወቅ አለብን። ዘላቂ ጥቅም ያለን በመሆኑ ይህንን የሚያበላሽ ስለሆነ አብይ አንድ ነገር ወደ ኤርትራ የሚተኩስ ከሆነ አብይን ከጀርባ ወገዋለሁ ብዬ በአደባባይ የተናገርኩት ነገር ስለሆነ ይሄ ሁልጊዜም አቋሜ መሆኔንና እውነት ሀገሩን የሚወድ ሰው ከጎረቤትም ሆነ ታሪካዊ ትስስር ካለን ሀገር ጋራ ግንኙነትን ማበላሸት በዘለቄታው ለተራ የፖለቲካ ስልጣንና ለሸቀጥ ብሎ የሚያደርገው ስለሆነ የአብይን ግባ ከመሬት ለማፋጠን ከኤርትራም ጋር ሆኖ ይህንን መንግስት ለማስወገድና የኢትዮጵያንም ሆነ የቀጠናውን ብሔራዊ ጥቅምና ሰላምና ደህንነት ማስከበር አስፈላጊ ነገር በመሆኑ መተባበርና አብይን ማነቅ ያስፈልጋል ነው የምለው። በዚህ አጋጣሚ ዘላቂ ግንኙነት ሳትረሱ ይህንን ብቻ ማስታወስ ነው። እኔ አሁን ላመጣው የቻልኩም ለዚህ ነው። የሚገባው ካለ እንዲገባው ነው፣ አልገባኝም እንዳይል ነው። ፎቅ የላቸው ምናምን የሚባል ነገር አለ። እኔ ከሆነ ጊዜ በፊትም በኤርትራ ውስጥ ኤርትራ አላደገችም፣ ኢትዮጵያ አድጋለች። እነሱ ህንፃ የላቸውም፣ ፎቅ የላቸው ምናምን የሚባል ነገር አለ። እኔ ከሆነ ጊዜ በፊትም ኤርትራ ሄጄ ነበር እና ምንድነው ያየሁት የኤርትራ ቦታዎች እንግዲህ ስለ ውስጥ ፖለቲካ ስለ ፖለቲካቸው ምናምን ጣልቃ አንገባም። ይሄ የኤርትራ ህዝብ ጉዳይ ነው። እነሱ የሚፈልጉትና የሚመርጡትን ማድረግ ይችላሉ። የሁላችን ማቋም ስለሆነ በፖለቲካቸው ጉዳይ። በሀገር ደረጃ ግን አሜሪካ የምትፈተፍተው ሀገር አይደለም ያላቸው። እኔ እንደገባኝ ማለት ነው። ገብታ ይሄ የኔ ነው ይሄ ነው ብላ ካሜራ አስቀምጣ እያንዳንዱን ነገር የምታወቀው ሀገር አይደለም ያላቸው። የሆነ የተከበረ ድንበሩን የጠበቀ ሉዓላዊነቱን ያስከበረ ሀገር አላቸው። በዚህ የተነሳ አሁን የኤርትራ ህዝብ ነገ ውጭም ያለው ምንም ተበትኖ ፖለቲካው ተስማምቶለት ቢገባ ድንግል መሬትን ይቀበላል ብዬ ነው የማስበው። አዎ ኢትዮጵያ ብዙ የተሰራላት ነገር አለ፣ መልካም ነው። ኢትዮጵያ ግን የኢትዮጵያውያን ነች ወይ የሚለው ጥያቄ ግን ከባድ ጥያቄ ነው የሚነሳው እና አሁን ከአባዩ ግድብ ጋር ከሌሎች ጉዳዮች ላይ እንዴት አድርገው እግራቸውን አስገብተው ኢትዮጵያን እንዴት እንደሚገዟት ስታየው ሌሎች ሀገሮች ይሄ ኤርትራ ላይ ምን ያህል አለ የሚለው እጠራጠራለሁ። በተለይ ምዕራባውያን በእርግጠኝነት ያው አሁንም እኮ ድብድቡ የሁሉ በኢትዮጵያ በዚህ በዛም ያ ሁሉ ማዕቀብና ምናምን የሚጣልባት እኮ ለምን በእኛ አልተመራችም አልተገዛችም ነው። ከዚህ ይሄ ነፃነት አላቸው ብዬ ነው የማስበው። ከሌሎች ሀገር ላይ እንግዲህ ሁለትዮሽ ከማን ጋር ይሰራሉ የሚለውን ጠልቄ አልገባሁበት። በዚህ ደረጃ የተሻሉ ናቸው ብዬ ነው የማስበው። በኢኮኖሚ በምናምን እንግዲህ እች ልጅ አሁንም ወስዳችሁ መማር ያለባችሁ እንድትማሩ ነው እዚህ ጋር የማስተማው። ስንት ሚሊዮን ነው ሀገር ማለት ስንት ነው ምናምን የሚለውንና ከዛ እኔ ፋኖ ነኝ ብሎ በኤርትራ ህዝብ ባንዲራ ተጠቅልለው የሰሩትን እነሱ ይህንን ያህል አይናገሩም ስለራሳቸው። ከዚህ በላይ አሽቃባጭነት፣ ሆዳምነት ይች ልጅ አሁን ስለለመደችው ነው። እና እኔ አሁን የምናደደው አሁን ላይ በማሽቃበጧ ምናምን እንዳይመስላችሁ። ለዚች ልጅ እዚህ ጋር ለምናያቸው ሰዎች ምን ያህል ዋጋ እንደከፈል እውነትን ያወጣሉ ብለን እንዴት አምነናቸው እንደነበር ገንዘብን ያወጥቻ አላውቅም። ጀስት ለነሱ ግን ገንዘብ ያወጣችሁ ሰዎች ተስፋ አድርጋችሁ የደረሰው የህዝብ ሰቆቃ ይታበሳል ብላችሁ በእነዚህ ስንት ጊዜ ተስፋ አድርጋችሁ እንደነበር እሱን እያሰባችሁ ነው ሰዎችን የምትረዷቸው። አሁን ዘመን ገለጠ፣ እግዚአብሔር ይመስገን። የኢትዮጵያ ቆሻሻ የትኛውም ቦታ ላይ ይገለጣል። ያው የሚገለጠው ግን ሊጠፋ ነው፣ ሊቃጠል ነው። ምናልባት ከሀገር ውጭ በሆነ ቦታ ላይ ተቃጥሎ የሚያልቀው የኢትዮጵያ ቆሻሻ የትኛው ሀገር ላይ እንደሚጠናቀቅ ባላቅም ጦርነት ብሎ የሚል ካለ እሱ ሀገር ላይ የኢትዮጵያ ቆሻሻ ተቃጥሎ ያልቃል የሚል መደምደሚያ ያሰጣሉ። መሬት ውስጥ ቀብራችኋቸው የነበራችኋቸውን ነገሮች ሁሉ ፈንቅሎ ማውጣት ተሰርቷል። ከዛም ኢትዮጵያና ኢትዮጵያዊነት ከሰንደቋ ጋር ማንኛውም ሊደርሰው በማይችለው ከፍታ ቦታ ላይ ተተክሏል። መደረግ ያለበት ተሰርቷል። በዛ መልኩ ይቀጥላል። አይ ቲንክ ስንት ሰው እንደሚረዳው አላቅም። ይሄ ግን እውነት ሆኗል። እንደ ኢትዮጵያዊ ተጋኖ አይነገርም። ግን ሰዎችን መጀራል። ሌላው ደግሞ ቀጥሎ ተውጥሮ አይደለም ይሄ ነገር። እንግዲህ የታሪክ አተላዎችን ካሳወቅኳችሁ ከግድቡ በየቦታው ላይ የሚደረገውን ነገር ከዚህ ጋር እየገጥማችሁ ሄዳችሁ ሰው በጣም ጥፋተኛ ነው የሚባለው በአንድ ጉዳይ ላይ
ደጋግሞ የሚሰናከል ከሆነ እነዚህ ሰዎችን የምትከተሉ ሰዎች አብይን አታመስግኑት። እኔ እንድታመሰግኑት አይደለም እያልኩ ያለሁት፣ ግን እነዚህ አብይን ለመሞገት የሚያስችል ነገር ይዘዋል ወይ? ጠላቴ ነው በሉት። ይህን መንግስትም ጠላቴ ነው ማለት ትችላላችሁ። አሜሪካ ማንም ጠላቴ ነው ብላችሁ የምታወሩትን ሁሉ እውነት ነው ብዬ ልቀበላችሁ፣ ማንም ይቀበላችሁ። ነገር ግን የምታወሩትን ጠላት ለማሸነፍ የሚያስችል አቋቋም አላችሁ ወይ? ጠላቴ ብላችሁ አብዝታችሁ የምትተርኩትን ጠላት ለማሸነፍ የሚያስችል አደረጃጀት፣ አብሮነት፣ አንድነት፣ ነፃነት፣ ክብርና ወኔ ወንድነት የሚባለው ነገር አላችሁ ወይ የሚል ጥያቄ ብቻ ነው እነዚህ ሰዎች የምጠይቀው። ኢትዮጵያ ህዝብም ዝም ይበል፣ የሚያወሩትን ጠላት ማንንም ይጥሩ፣ የፈለጉትን ጠላት ያርጉ፣ እሱን ለምን አንላቸው። ግን አቋቋማቸው ምናምን ተስፋ የቆረጡ አጥፍቶ ጠፊ ለመሆን የተዘጋጁ አይመስሉም ወይ? እነዚህን አስባችሁ እነዚህን አምናችሁ አትሙቱ፣ አትግደሉ የሚል ማጠቃለያ ነው የማስቀምጠው። እነዚህ ሰዎች ከቻሉ አስበልተዋችሁ ሊበሏችሁ ወይም እናንተን አስበልተው እነሱ ሊበሉ እንጂ እነዚህ ሰዎች ስለምንም ነገር አልተዘጋጁም። መናቅ ነው። የሰው ልጅ ፈጣሪ ሲያጋልጠው እርቃኑን ሲያስሄደው በይፋ እስከዛሬ የደረሰብንን ግፍ ሁሉ ንቀው ክደው እንደዚህ ከሌላ ጋር መወገናቸውን በይፋ ይነግሩናል። ይህን ሰምቶ ራሱን ከዚህ ቆሻሻ ያላጸዳ ሰው አይርሳ፣ ባየበት፣ በተናገረበት፣ በሰማበት ሼር፣ ላይክ፣ ዲስላይክ፣ ሳብስክራይብ ምናምን ባደረገበት እያንዳንዱ አስተዋጽኦ አለው። በጎ ላደረግንበት እያንዳንዱ ይከፈለናል፣ መጥፎ ላደረግንበት ደግሞ እንከፍላለን። ይህን ብቻ ማስታወስ ነው የምፈልገው እንጂ ሰዎች በዘሩት ምንም ችግር የለብኝም። ልካቸውን እንደሚያገኝ አዝመራውን ሰው እንደሚሰበስብ የሰራበትን ደሞዝ እንደሚከፍለው አውቃለሁ። ተው ጥሩ አይደለም ይሄ ነገር። አሁን እኛ ስለ ታሪክ አይደለም የምናገረው፣ ገሌ እንደዚህ ነው በታሪክ በዚህ ነው ምናምን እያለ አይደለም የምናገረው። አሁን ባለው ፖለቲካዊ ሁኔታ የምናደርገው መንገድ ያዋጠናል። ይህ የወደብ ጉዳይ ከአሁን በፊት ተናገረው እንደሆነ አላውቅም። በሽግግር መንግስቱ ጊዜ መለስ ዜናዊ ይህን ውሳኔ ሲወስድ፣ ያኔ የኤርትራ ሪፈረንደም ሲወሰድ፣ የአሰብ ወደብ ጉዳይ ሲወሰድ እነ ፕሮፌሰር አስራት ጥያቄ አንስተዋል። ይሄ ሽግግር መንግስት ማንዴት የለውም ብለው መለስ ዜናዊ የመለሰው መልስ ትዝ ይለኛል እስካሁን። ደርግን ለጦርነት ማን ነው ማንዴት የሰጠው? እንዴት ለሰላም ማንዴት እንጠየቃለን? እኛ ፕሌን የምናደርገው ዳግም በኢትዮጵያና በኤርትራ መካከል አንድ ጥይት እንዳይጮህ ነው ባሉ። እርግጥ አልተሳካለትም መለስ። ከዛ በኋላ ጉድ ያስባለ ጦርነት ተደርጓል። ግን ለምንድን ነው ደም እንዳይፋሰስ ነው በሚል ያ የተደረገው። የኤርትራ ታሪክ እናውቃለን። እና አሁን ወደብ ያስፈልገናል። ይህን ወደብ እናመጣለን ያለበት መንገድ የኔ ስጋት ፒተር፣ አሁን ይህ ሰውዬ ለሀገር ሰላም ለሀገር አንድነት ሲተጋ ሲለፋ የሚውል አይመስልም ወይ? አሁን ኤክስ ብለው የሚያሳዩት ከግድቡ ወደ ወደቡ እልህ አለ። ይህንን የውጭ ዜጎች ሳይቀሩ ተዉ። ወደብ እኮ በእናንተ መቆየት ይችላል፣ ይሄ እናንተ መሬት ነው ሲባል የለም አንፈልግም የግመል መጠጫ ነው ያሉ የሰው ልጅ በተሰጠው ዘመን የሚሰራው ስህተት ይህን ያክል የሚያሰቃየን የሚበድለን ከሆነ 12 የህዳሴውን ግድብ የሚያክል ግድብ ያስገነባን እንደነበር ከተነገረን ሌላ መሪ እንዲሳሳት ነው ወይ ምን ገፋው? መሪን ስንሰድበው ነው የሚጠነክረው? ስናግዘው ነው የሚጠነክረው? ፋኖ ሸኔ ህወሓት መጣል እያልን ስናስፈራራውና ስጋት ውስጥ ስንከተው ነው የሚጠነክረው? እነዚህ ሰዎች ምንድነው ሲያደርጉ የሚውሉት? በቻሉት አቅም ሊያጠፉን ጥረው፣ በቻሉት አቅም ተጋግጠው፣ በቻሉት አቅም በመጡበት ቀብረናቸው ምላሳቸውን ብቻ ከመቃብር በላይ እያወናወኑ ያሉ ከንቶዎች ናቸው። ከዚህ ውጭ ከሆነ እኔ ማንኛውንም ሪስክ ልውሰድ። የክፎች ፍሬ ካፈራ፣ የክፎች ተግባር ፍሬ ካፈራ፣ ዘረኛ፣ ጎጠኛ፣ መንደርተኛ ጠማማነትን ወርሶ በጠማማነት እሄዳለሁ የሚል ሰው ፍሬ ካፈራ እኔ ኃላፊነት ልውሰድ።
የነዚህ ሰዎች እስካሁን ድረስ ትንፋሳቸው የቆየው በህይወቱ ስኬት የራቀ ሁሉ እነዚህ ጋር ሄዶ ይህንን የሚመስል እብደት በመውረሱ የሚድን የሚመስለው ስላለ ያን እየተመገቡ ነው ያሉት። በራሱ ማንኛውም ነገር ላይ የሚወስኑለት ሰዎች በማወቅም ይሁን ባለማወቅ የራሱን ገመና በማጋለጥ ብቻ አብሮ እየተልከሰከሰ ነው። ዛሬም እዚህ ጋር የምናሰማው አንድ እንደነዚህ አይነት ባንዳዎችም እንዳሉና የሰጠናቸውን አደራ ሁሉ ሲሸጡና ሲቸረችሩ የኖሩ እኛን እውነታችንን ሊቀሙ ስቃያችንን ሊሸጡ እንባችንን፣ ደማችንን፣ እልቂታችንን ሁሉ እየደገሱና የተገኘውን ድግስ ሁሉ ለጠላት ለባንዳ ሲያደርጉ የነበሩ ስለ ወደብ ሺህ ከሚሊዮን ጊዜ እያወሩና እያስወሩ ነገር ግን ወደብን እንዳይገኝ አንድ ሰው አተረፋቸው። ይህንን ነው መስራት ያለባቸው። ፖለቲካ ፓርቲውም ታጋዩም ምንም አድማጭ ተመልካቹም ይሄን ይለቀም። ለመክሰር አርፎ ዝም አይልም። እያስጮሁ እኮ የባሰ መከራ ነው የሚጭኑት። አስተላለፋለን ወይ? ባልና ሚስት ቧደሩ ትዳር ለማፍረስ ስንት ሰው ነው የሚሰለፈው? ትዳር ለመስራት አለው? ልጆችን እንከባከባለን ወይ? እርስ በርሳችን እንጓደዳለን ወይ? እምነት አለ ወይ? ፍርድ ቤት ማን ነው? ያንን ገመና ሁሉ ይዞ ተነስ ይላል። ተነስ ብሎ ተጠያቂ ባለበት መልኩ ነው እንደዛ የሚለው። አሁን በተለያየ ቦታ ላይ በድሮንም እንደዛ እየሞታችሁም አሉ እያሸነፍን ነው የሚሏችሁ ሰዎች አሉ። አመታት እየሄዱ ነው። ህዝብ እየተቆጣ ነው። ህዝብ ከተቆጣ ደግሞ በምትበላው በምትጠጣውም ቢሆን ያውቀዋል ህዝብ ምን እንደሚያደርግ። የማትምረው መሆኑን በዚህ ልክ አውሬነትንና የማንን አጀንዳ እንደምታስፈጽም አባይ ግድብ የገለጣችሁ ጽንፈኞች በየቦታው ላይ ያላችሁ ሰዎች ሁሉ በምትበላው በምትጠጣው ይሸኛል። ወያኔ የማትችላቸውን ሽፍቶችና ሌሎች ሰዎችን በመርዝ ነበር በራሳቸው ወገን የምታስደርገው። ይህንን እና እንደሱ አይነቱ ነገር አይጠቅምም። የምታወሩትን እስከ መጨረሻው እዩት። ምን ውጤት ይዞ ይነሳል፣ የኔ ተሳትፎ ምንድን ነው የሚለውን ለራሳችሁ መስጠት። እንደ ጀግና የምታደርጉትን አድርጉ። በዛ የሚመጣውን ነገርም እንደ ጀግና ለመቀበል ማለት ነው። ሀገር ግን የብዙዎች ናት። በዚህ ልክ ስነስርዓት የሌለው ሰውም መፈጠር የለበትም። ለጀነሬሽን ነው እየተመታ ያለው። አንደኛ ኢቪል የሆነ አስተሳሰብ ለጀነሬሽን ነው እየተመታ ያለው። አንደኛ ኢቪል የሆነ አስተሳሰብ ያላቸው ሰዎች ናቸው። ይሄኛው ብሔር ከኔ ብሔር የበለጠ ሆኗል፣ ምክንያቱም ቀደም ብሎ ገንዘብ አግኝቷል፣ ተምሯል፣ ስለዚህ ገንዘቡንም ልንጠቀው ትምህርቱንም ላስቆመው የሚል እንዴ እሱ የተማረበት ደረጃ ልድረስ አንድ ነገር ነው። እሱ የለበሰውን እሱ ያገኘውን ላግኝ አንድ ነገር ነው። እሱ የሆነውን ሁሉ ለኔ ይገባኛል ይሰጠኝ አንድ ነገር ነው። ለጀነሬሽን ነው እየተመታ ያለው። ለጀነሬሽን ምን ይሄ ሁሉ አሁን ለምን ያወራልሽ? ለጀነሬሽን ለምን ያወራል? ጠያቂና ተጠያቂ መሪና መርህ ቢኖረው እርስ በርሱ የሚሰዳደቡ ሰዎች ሁሉ ያወሩ ነበር? ያወራሉ ወይ? ክፉዎች እስከ ሞት ድረስ ዋጋ ከፍለው እኛን ለማጥፋት ነው የሚሰሩት። ለዛ ነው ጌታቸው ረዳ ለምን ተረፈብን ብለው የሚናደዱት። ለዛ ነው እውነትን ለማወቅ የተጸጸቱ ሰዎችን ሁሉ ካላጠፋናቸው ብለው የሚዘምቱት። እስከ ሞት ድረስ ነው። እኔ የምፈልገው ነገር ምንም የለኝም። አሁን ተራ ሰው ነኝ። ግን ያለፈውን ያጠፋሁት ነገር ግን በመጫው ሁሉንም በመጫው የትግራይ ህዝብ ላድነው እፈልጋለሁ። እኔ የምፈልገው ነገር ምንም የለኝም። አሁን ተራ ሰው ነኝ። ግን ያለፈውን ያጠፋሁት ነገር ግን በመጫው ሁሉንም በመጫው የትግራይ ህዝብ ላድነው እፈልጋለሁ። እኔ የምፈልገው ነገር ምንም ነፃነት ነው። ሰው ከተናዘዘ እንደዛ እንጨብጠዋለን የሚለው ሰውዬ ማለት ትግራይን ጭብጥ ነው የምናደርጋት። እስላም የሚባል ከኢትዮጵያ መጥፋት አለበት የሚል እስላም ነው አሉ የሚመራን የሚል ዱር ቤት ያለ ሽፍታ ማለት ነው። ስለ ዱር ቤት ያለ ሽፍታ እድሜ ልኩን ሽፍታ ላይፍ ነው ብሎ የኖረ ልጆቹንም እሱም ሽፍታ ነው። እዚህ ጋር የሚገፉ ነገሮችን አያሉ። ይሄ አገርን የመግፋት ምናምን አለች እና እቺ ደግሞ እቺ የአማራ ክልል 99 ዓመተ ምህረት ለምሳሌ ሳይድን ይሄ ነው 99 ዓመተ ምህረት ማለት በኢትዮጵያ 2000 ማለት ሉክ አሁን ሰው ሁሉ እንዲያሰላ የምፈልገው አንድ ሰው በ2000 ዓመተ ምህረት ሰርተፊኬት ከሌለው እንዴት ብሎ ነው በ2006 እና በ2007 ዶክትሬት የሚኖረው? በቃ ለሰው ውስጥ ይሄን መልስ ስጡልኝ። ዲግሪ በስንት ዓመት ይያዛል?
ማስተርስ በስንት ዓመት ይያዛል? ከዛ ፒኤችዲ በስንት ዓመት ይያዛል? ይሄንን ካልኩሌት አድርግና አሁን ዶክተር አብይን የምጠይቀው ዲግሪውን እንዲያሳይ በስንት ዓመተ ምህረት እንዳገኘ፣ ማስተርሱን እንዲያሳይ በስንት ዓመተ ምህረት እንዳገኘ፣ ከዛ ፒኤችዲ የት ትምህርት ቤት እንደተማረ ይህን ማምጣት ነው። ይሄ ሰው ነው ሲያደርግ የነበረው። ይሄን ነገሮች በደንብ ማየት ያስፈልጋል። ስማርት ነው ምናምን ነው የሚለው ኒውትራል ሲያባረር ሲያሳድድ የሚታይ የራሱ ሆነ ታርጌት ያለው ምሁራን እንዲሸሹ የሚያደርግ ትልቅ ችግር በዛ መስሪያ ቤት ውስጥ የሆነ ሰው ነው ይለዋል። ስለ አብይ አህመድ ለመናገር ምናምን አለ። አብይ አህመድ በ2 ዓመት ተኩል የኢትዮጵያ እናቶች በደንብ አይተውታል። በቂ ነው። የኢትዮጵያ እናቶች ብቻ ምስክር ናቸው። የቤኒሻንጉል ያሉ የኢትዮጵያ እናቶች ምስክር ናቸው። የአማራ እናቶች ምስክር ናቸው። ምንም ስለሱ በጦር የተወጋ 3 ህፃናቶቹ የተገደሉ ህፃናቶቹ መሬት ላይ የተጣሉ ሰዎች አይቶ እሱ ስለ ጫካ የሚዘግብ ኦሮሚያ ላይ አንገቱ የታረደ ሰው እያየ ከ200-300 በላይ አማራ ኦርቶዶክስ ተቃጥሎ ተገድሎ በመኪና በሞተር ሳይክል ሲሄድ እያየ ሬሳ እየተጎተተ እሱ አዘኔታውን ለአረብ ሀገሮች የሚገልጽ በጣም ማዘኑን የሚገልጽ በጎርፍ ተጥለቅልቀው እናቶች አፋር ላይ መግቢያ መውጫ አጥተው እጃቸው የሚታይ ውሃ የታየበት እያየ ሱዳንዬ አይዞሽ አለሁልሽ ከጎኔ እኔ ነኝ ብሎ የሚል አንድም ቀን ኦሮሚያ ለተገደሉት አዝናለሁ የሚል ነገር ያላደረገ የኢትዮጵያ እናቶች በአግባቡ ያወቁት ሰው መቼም እናቶች ናቸው አይደለ ሩህሩህ የሚባሉት እናቶች ስቅስቅ ብለው ያለቀሱ ለቅሷቸውን ማየት ያልፈለገ ሰው። ስለዚህ እኛ ስለ አብይ አሁን የምናወራው ነገር ከበቂ በላይ ነው። እነማንን ነካክቶ እነማንን ከጥቅም ውጭ ያወጣ ከበቂ በላይ ነው። ስለዚህ የአብይ አህመድ ጉዳይ በኢትዮጵያ እናቶች ብቻ ሳይሆን አሁን ደግሞ ወደ ዓለም ተዘዋውሮ ይሄ እኮ ዴሞክራሲ ማምጣት ያልቻለ ሰላም ማምጣት ያልቻለ እያሉ ሁሉ ይጽፉበት ጀምረዋል። እስከዚህ ድረስ ተኬዷል እና የግድቡ ጥቅም መጀመሪያ ዲፕሎማት ነበረው ሜጀር ሁሉንም ለእንትን ነው እኔ የማየው ብዙ የራሴ እንትን አለኝ። ኤኒዌይ ወቅት የሚሰጥ መሆኑን እና ሰዎች በየትኛውም አግባብ ላይ ሜጀር በማንኛውም አግባብ የራሳቸውን አክቲቪቲ ሜጀር አውቀውና ኃላፊነት ወስደው ቢያደርጉ የሚል ማጠቃለያ ብቻ ነው ያለኝ። ከዛ ውጭ ሰው ሊለወጥ ይችላል። ኦኬ ጥሩ ነው፣ ግን መለወጡን ማረጋገጥ አለበት። ኳራንታይን ሰው ይገባል እንደዚህ ላይክ እንደዛ። ከዛ ባለፈ ምንም እንትን እንድትሉ አይደለም። ያንን አንዱ እንዲበረታታ የምፈልገው ነገር ሰዎች ሲሳሳቱ ኦር ሰዎች ሲጸጸቱ ማቀፍ፣ እንዲለወጡ ማበረታታት፣ አማላይ ማድረግ። ምርኮኛ ምንም አይነት የምትወዱትን ሰው ቢመታባችሁ ምርኮኛን በአግባቡ ተቀብላችሁ የጦርነት ዲሲፕሊን እንደዛ የሚያደርገው ሌሎችም እስከሚሞቱ ድረስ ከሚገሉ የሰላም አማራጭን የሚከተሉበት አግባብ እንዳለ ይመስለኛል። የዓለም አቀፍ ስምምነት እጅ ሰጥቶ ማምለጥ ለምን እጅ ይሰጣሉ? ለምን እንደዚህ የይቅርታ አካሄዶች በተለያየ ቦታ ላይ ያሉት ይቅርታም እንዳለ ያንን አማራጭ በማየት ሰዎች ብዙ ስህተት ከመስራት ራሳቸውን ጠብቀው ወደ መልካም በቻሉት አጋጣሚ ሁሉ ወደ በጎ ነገር እንዲመጡ ለማድረግ ይመስለኛል። ግን መምጣታቸውን የዛሬው አስተላለፍ የኔ ስጋት አሁን ያለው ነገር ያበቃል፣ ኢትዮጵያ ወደቡን ታገኛለች፣ ሰው ወደብ እንዳታገኝ ኢትዮጵያ የሚለው ነገር እንዳይመጣ ጠላቶች ፊሽካ ሲነፉ የምትከፋፈል የምትበታተን ፊሽካ ሲነፉ እርስ በርሱ የሚባላ ህብረተሰብ ፈጥረናል፣ አረጋግጠናል፣ አጥፍተናል ብለው ሃይማኖቱንም መንደሩንም ሰፈሩንም ሰው መሆኑንም ጾታውን ሁሉ የኢኮኖሚ አቅሙን ማንኛውም ነገር ሁሉ ለማበጣበጥና ለመባላት ቁልፍ አድርገን ሰርተናል። ሰው የምንፈልገውን ከይ እየነካን በዛ እያባላን እናጫርሰዋለን ያሉትን የኢትዮጵያን ህዝብ ከዛ ነፃ ወጥቶ የማድረግ አቅም አምጥቶ ሁሉ ነገር አልፈን እንትን ወደባችንም ደግሞ ወይም የራሳችንን የሆነ ነገር አግኝተን ሲጠናቀቅ ይሄ ቀን እንዳይመጣ የተቀጠሩ ሁሉ ያበቃላቸዋል ማለት ነው። ሰው በዛ ሰዓት ላይ ብዙ ሰዎች አብይ እያሉ ሊመጡ ይችላሉ። ኢትዮጵያ እያሉ ሊመጡ ይችላሉ። ይምጡ፣ ጥሩ ነው፣ መምጣትም አለባቸው። ግን የመጡት ምን ሆነው ነው?
በትክክል ነው የመጡት ወይስ አማራጭ ቢያገኙ የሚለው ላይ የህብረተሰቡ የባለቤትነት መንፈስ አለመኖር ነው። ይህን 5 ፓርቲዎች ተጣመሩ ምናምን ቅንጅት እንደዚህ የሚባል ነገር ሰምቻለሁ። ምርጫ ስለመጣ ነው የተጣመሩት። ከዚህ በፊት ጠቅላይ ሚኒስትሩ ሰብሰብ በሉ ቢሮ ለመስጠት ድጋፍ ለማድረግም እያለ ብዙ ጊዜ ሲናገር አልነበረም? ለምን አላደረጉትም? ለምን ዛሬ 5ቶች ብቻ? ከ70 በላይ ፓርቲዎች እንዳሉ ነው የምሰማው ነገር ማለት ነው። አጀንዳቸው ኢትዮጵያ ከሆነች እንደዛ አይነቱ ነገርም ታሳቢ በማድረግና እኔና እናንተን ሞጋችም ነው ነገሩን ለማስተካከል የኔና የናንተ ተጽዕኖ የኔና የናንተ ተሳትፎ ነው የሚወስነው። እኔና እናንተ በምናደርገው ማንኛውም ነገር ነው ሁሉ ነገር የሚከወነው እንጂ ማንም ምንም አያደርግም። በገንዘብ ከሆነ እኔና እናንተ የምናወጣው፣ በተለያዩ መረጃዎች ከሆነ በምንም በምናስተላልፋቸው መረጃዎች፣ ንግግሮች ሁሉ ልጅ በምናሳድግበት እንደዚህ ከምናገኘው ማህበረሰብ ጋር ሁሉ በበጎ ካል እኔ መጥፎ ሆኜ ሰዎች የሚከሱኝ በዛ በመካሰስ ምናምን ማመን ከሆነ አንዱ ረባሽ ነው። ግን እኔ ቃሌን የምጠብቅ ከሆነ የሰውን ንብረት ሳልነካ ሰውን ማከብር ትህትና ያለኝ ከሆነ ያንን የሚመስል ባህሪ ላለሁበት አካባቢ ለህብረተሰቡ እንደ አባገዳ አይነት የሽምግልና ስርዓቶች፣ የጎሳ ስርዓቶች አሉ። ሰውን በሰላም እስከ መጨረሻው የሰንበቴ፣ የእድር፣ የዕቁብ የሚባሉ የጎበዝ አለቃ የሚባሉ ባህላዊ ስነ ስርዓቶች አሉ። ሰዎችን እናወግዛለን፣ የንስሐ አባቶች እገዝታለሁ የሚባሉበት እነሱን ሁሉ ነገር ተጠቅመን ሰውን ወደ ሰላም ለማምጣት ከሰራን ሁሉ ነገር ሰላም ይሆናል ማለት ነው። አጋዥ የምንሆነውም ለዛ ነው። አብሮነታችን ለመጠቃቀም ከሆነ እኮ ምንም ነገር ሲመጣ አብረን እንሆናለን። ግን በቤቱ የማይስማማ ሁሉ ተስፋ በመቁረጥ መንገድ እየዘጋ የሚዘርፍ የሚደፍር እስረኛ የሚበትን ሀገሩን ለጠላት እሸጣለሁ ብሎ በአደባባይ የሚናገር እንደዚህ አይነት ሰው የተፈጠረው እውነት ጤነኛ ሆኖ ነው? በጥሩ አሳድገ ነው? ሃይማኖቱን አስተምረ ነው? መምህሩ ትምህርቱን አስተምሮት ነው? በአካባቢው ያለ ማህበረሰብ ሽማግሌው እናት አባቱ ያንን ልጅ ቀጥቶ ቆንጥጦ አሳድጎት ነው? ገመና ናቸው። የሆነ ኦር አማራ ክልል ወይም የተወሰኑ ኦሮሚያ አካባቢ ኦር ትግራይ አካባቢ እንደዚህ ተፈጠሩ ተብሎ የሚባል ነገር አለ። እንደ ሀገር እንደዚህ ዘመን የኛ ዘመን በቃ ይሄ ተከስቷል። ይሄ ከተከሰተ በኋላ ካስቀጠልነው ደግሞ የባሰ ተጠያቂዎች እንሆናለን። ያ የክፎች ዘመን የሚያበቃበት ጠላት እጁ የሚቆረጥበት ኢትዮጵያ በድል አድራጊነቷ እንድትቀጥል የምናደርግበት ምክንያቱ ምንድን ነው ካላችሁ ኢትዮጵያ እየተሳካላት በሄደው ቁጥር ጠላቶቻችን እና የማጥቂያ መንገዱም እንደዛው እየዘመነ በደንብ አሸንፈን ከላይ መሆናችንን ወይም የማይቀለበስ ድል ላይ መድረሳችንን እስካላረጋገጥን ድረስ ፈተናው እየበዛ እንደሚሄድም ማሰብ ሰው ያኔ እውነት ኢትዮጵያን የምንወድ ኢትዮጵያ እንድትሻገር የሚያደርገውን ማንኛውም ነገር ለማድረግ ዝግጁ መሆን፣ እውነት የምንወድ ከሆነ እውነትን በመኖርና እውነትን የሚኖሩ ሰዎችን በማብዛት አብሮ አንድነት ወሳኝ ነው። አንድ ለመሆን አንድ የምንሆነው ስህተት ሙሉ በኩል ሊሆኑ አይደለም። እሱን ነገር እኔ እዚህ ጋር አሁን በቃ ሰው አያየኝም፣ ገንዘብ አይከፍሉኝም። ስለዚህ የኔ አቋም ገንዘብ ከሆነ እኔ ተገልብጬ ሄጄ ሌላ የሚከፍለኝ ጋር ብሄድ የኔን ዕቃነት መከተል የለባቸው። እኔ ራሴን ልሸጥ ወደሆነ ነገር ስሄድ ራስን ትሸጣለህ፣ እስካሁን ድረስ ተከትለናል፣ እስካሁን ድረስ ያልከውን ነገር ተቀብላል፣ ከዚህ በኋላ ግን የሚል ህብረተሰብ ካለ ልክ ይገባ። ያው ገንዘብ ብናዋጣበት ብዙ ጊዜ ፕሮግራም አንገባም እንዴ? ምንድነው ይሄ ካሜራ ወር እንደዚህ የተለያየ ነገር ቢሟላ ብዙ ሳብስክራይበር ብዙ ነገር ቢኖረው ማስታወቂያዎችም ይመጣሉ አይደል? ገንዘብ ሳፖርት ማለት ሰው የኛ መሰባሰብ ነው። ዋናው ነገር የኛ መሰባሰብ ነው። እዚህ ላይ ትኩረት መስጠት ያስፈልጋል። ከዛ ውጭ ቀየ ነገር የለም። አሁን ስለ ጸጥ በነገራችን ድሮም ጀምር ነው። ህወሓት ቲፒኤልኤፍ እነሱ ተጣልቶ በነበሩበት አሉ ጊዜ ቲፒኤልኤፍ ብዙ መግለጫ ያወጣል። ብዙ መግለጫ እንደዚህ ነው፣ ሻዕቢያም እንደዚህ ነው፣ ምናምን እንደዚህ ነው፣ እንደዚህ ነው። መግለጫ ሲያወጣ አንድ ሰንተንስ መግለጫ ወጡ። አንድ ሰንተንስ መግለጫ መልስ ወሬ እነሱ ወሬ አወሩ እኮ ወሬ የለም፣ ጸጥ ነው የሚለው። አሁን ስለ ጸጥ በነገራችን ድሮም ጀምር ነው። ህወሓት ቲፒኤልኤፍ እነሱ ተጣልቶ በነበሩበት አሉ ጊዜ ቲፒኤልኤፍ ብዙ መግለጫ ያወጣል። ብዙ መግለጫ እንደዚህ ነው፣ ሻዕቢያም እንደዚህ ነው፣ ብዙ መግለጫ እንደዚህ ነው። በግል ጠቅላይ ሚኒስትር አብይን አላገኟችሁም? እላቸዋለሁ። ፉሊ አንደርስታንድ ምን ተይዞ እንዳለ እያየሁት
መጠየቅ አይገባውትም ነበር ማለት እዛ አማካሪ ኖት ለአጭር ጊዜም ቢሆን በግል ጠቅላይ ሚኒስትር አብይን አላገኟቸውም እላቸዋለሁ። አይ ፉሊ አንደርስታንድ ምን ተይዞ እንዳለ እያየሁ መጠየቅ አይገባውትም ነበር ማለት እዛ አማካሪ ኖት ለአጭር ጊዜም ቢሆን ከዛ በኋላ ለቀቁ። አንድ ጊዜ አግኝቻቸዋለሁ ከበረከት ጋር ሆኜ እሺ አገሪቱ የት እየሄደች ነው፣ ወዴት እየሄደች ነው፣ ትክክለኛውን አቅጣጫ መያዝ ይገባናል፣ የተቀሰቀሰው አሁን የሱናሚ ነው፣ የወጣቱ ማኑፕሌት የሚደረግበት ብዙ ነው፣ ይሄን ወደ ገንቢ ወደ ሀገር ግንባታ እንምራው፣ ካልሆነ ሁሉም የሚቀራመተው ነው፣ እየመጣ ያለ ሱናሚ ነው፣ ሀገሪቱንም ሊበትን ይችላል፣ ምንም ሊበትን ይችላል። ዲናይንግ ሪያሊቲ አይጠቅምም ያላችኋቸው። አዎ ስራ መፍጠር የሚቻለው እያቃጠሉ ያለቿን የእርሻ ዘመናዊ እርሻ የአበባ እርሻ ወይም ዘመናዊ እዚህም የተተከሉትን ትናንሽ ፋብሪካዎችን ታርጌት አድርጎ እነዛን እያቃጠሏል። ይሄ ስራ ሊፈጠር አይችልም። ኢኮኖሚው እየተንገራገጨ ነው ያለው። ሰው በፍርሃት ተይዞ ነው ያለው። እንቅስቃሴው የት ላይ ነው ያለው? መልክ አሲዛችሁ ምሩት የሚሰማን ያለ አንዳች ጥርጥር። ከዛ በኋላ ነው አቶ ስዩም ከሱዳን ጋር ሆነን ከግብፅ ጋርም ሆነን ኢትዮጵያ እንወጋለን ያሉት ማለት ነው። ይህንን ሰው እየረሳ ስላስቸገረኝ ነው እንደምታውቁት። እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። ቻለው በለው። ሰላም ይሰማል? ሄሎ፣ ማን ከየት ነው የሚደውሉት? አዎ ኤምኤስ ነው። ማን ልበል ስሞትን? ከየት ነው የሚደውሉት? አስቴር ነኝ። ከየት ነው? ከአዲስ አበባ ነው? ከአሜሪካ ነው። እሺ ቀጥሉ። ብዙ እከታተላለሁ፣ የእናንተን ብቻ ሳይሆን በተለያየ አቅጣጫ የሚመጣ ነው ዜና እከታተላለሁ እና የራሴን እንትን ለማድረግ ምንድን ነው ችግሩ? የዶክተር አብይ ችግር አለበት። ሁሉ መሪ በየጊዜው የተነሳ መሪ ሁሉ ችግር አለበት። ከችግር ተፈቶ ነው የገዛ ኢትዮጵያን ያስተዳደረ መሪ የለም። ለምንድን ነው ፕራይም ሚኒስትር አብይ አሁን እንዲወርድ የተፈለገው? ወርዶስ ማን ነው ስልጣን የሚይዘው? ሰላም ይውረድ ስልጣን ይልቀቅ የሚባለው? ሰላም ይውረድ ማለት ምን ማለት ነው? ሰላም እኮ እየከለከለ ያለው እኮ ሽፍታው ነው። በየቦታው መሽጎ ያለው ህዝቡን የሚዘርፍ ነጋዴው በየቦታው እንደ ልቡ ሄዶ እንዳይነግድ መንገድ የሚዘጋ የሚዘርፍ ከሻዕቢያ ጋር ተባብሮ አሁን ያሉበትን ሁኔታ እናውቃለን። ያን ሁሉ ብታቀርቡ ደስ ይለኛል። ያለውን ውዝግብና ጦርነት ለመፍጠር የሚሯሯጡት ብታቀርቡ ደስ ይለኛል። ነገር ግን ምንድን ነው ለምን ወደ ሰላማዊ ንግግር ለምንድን ነው የማይመጡት? ወደ ሰላማዊ ንግግር መምጣት ያልፈለጉት እነሱ ራሳቸው ናቸው። ብዙ ጊዜ መንግስት ጥሪ ሲያቀርብ እሰማለሁ። ግን አንድ ትንሽ ጥያቄ ጠይቅሽ አስቴር፣ አንድ ልጨርስ ሀሳብ። ብዙ ጊዜ መውሰድ ስላለ እኔ ብዙ ጊዜ መውሰድ አልችልም። ብዙ ማዳመጥ ስለምፈልግ ኢትዮጵያን እያሻገረ ነው ፕራይም ሚኒስትር አብይ እያሻገረ ነው። እያየነው ነው። ባለቤቱ አማራ ጠል አይደለም። እሱ ባለቤቱ አማራ ናት። ባለቤቱ ጎንደር። እኛ ድብልቅ ነን። እኔ አባቴ በሰሜን በኩል ነው፣ በእናቴ ወደ ደቡብ ነኝ። እኔ ቤተሰቦች ስለዚህ ኢትዮጵያን እያሻገረ ነው። ወደ ሰላም ብንመጣ ጥሩ ነው። አንድ አመት ነገረው እኮ ሰውየው አይንን ይበራል ነገር ሲባል ዛሬን እንዴት አድራለው እንደሚለው ሰውዬ ባይሆን ሀገራችንን እናሻግር። ስልጣን አስቴር የለችም። ለማንኛውም ምናልባት ያው እስክትናገር አስጨርሰናታል። ሰው አይመችም ከሰማ ሁሉንም ማየት ነው። አሁንም ትዝብት ነው። ሁሉም የሚመቸውን እንዲወስድ ነው እኔ የማሰማው። ዙሪያ የተፈጠረውን ዲስኮርስ እንበለው ወይ
የተፈጠረውን ተዋስኦ ተመልክቶ ደብረጽዮን ራሱን ለማስገባት ሞክሮ ነበር። የሆነውን የተመለከተው ደብረጽዮን በዚህ የጌታቸው ስንብት ተክለሰብዕናውን ማቆነጃጀት የሚችል መስሎት እኔ እኮ በመርሄ በመትከሌ ላይ ነኝ ጌታቸውን አይደለሁም የሚል አንድምታ ያለው መልእክት ሊያስተላልፍ ሞክሯል። ደጋግሜ እንደተናገርኩት ደብረጽዮን ሁናቴዎችን ማንበብና ፖለቲካን መገንዘብ የብርሃን ዓመት ያክል ይርቀዋል። አሁን ላይ ደግሞ ህዝብን ይቅርና ላፕቶፑን እንኳን መጠበቅ የማይችል ነሆለል ሆኗል። ግልጽ መሆን ያለባቸው ነገሮች ግን አሉ። እዚህ ላይ የገፋችሁት ደግሞ ጌታቸውን ሳይሆን የትግራይን ህዝብና ትግራይን ነው። ገፍትራችሁ የጣላችሁት ትግራይ ነው። በተጨባጭ ያሳያችሁት የእናንተ እንግዲህ የቅድሙን የኤርሚያስን ማነው የእንትና የሀብታሙ አያሌውን ውሰዱት እና ሀብታሙ አያሌው ጌታቸው ረዳን ያለ ትግራዊ ነው ወይ ብሎ ያለውን ይሄ ደግሞ አይ ጌታቸው ረዳን ሳይሆን ገፍታችሁ የጣላችሁት የትግራይን ህዝብ ነው እያለ ነው። እንግዲህ ከትግራዊ አይ ቲንክ ቴዲ ይመስለኛል ለዛ የሚቀርበው እና ከዚህ እና ከሀብታሙ አያሌው ጋር ያለውን ሪላቲቪቲ እንድትረዱት ነው። የትግራይ ህዝብ ድህነት የእናንተ ድህነት የትግራይ ህዝብ መከራ መሆኑን ነው። እናንተ ደህና የምትሆኑት በትግራይ ህዝብ ኤክስፐንስ ብቻ ነው። እስከዛሬ ያሳያችሁት እሱ ነው። ስለዚህ ከእናንተ ነውረኝነት፣ ከእናንተ ወንጀል፣ ከእናንተ ኃጢአት ላይ አንዲት ግራም አለ። ይሄ ግልጽ መሆን ያለበት ነው። አሁን እየመጣ ምድረ መንጋ ብለናችሁ ነበር እያለ በእድሉ ሊጠቀም ይሞክራል። ምንም ያላችሁትም የምትሉትም ነገር የለም። የበለጣችሁ ነውረኞች፣ የበለጣችሁ ወንጀለኞች፣ የበለጣችሁ ስግብግቦችና ዘራፊዎች ናችሁ እና ይሄ እነሱን ደግፎ የሚያጨበጭበው መንጋ ከዘራፊዎቹ ምንድነው የመብል ስርዓት የሚወድቅለትን ፍርፋሪ የሚጠብቅ የራሱ ክብርና የራሱ አቋም የሌለው መንጋ ከህግም አንጻር ከዲፕሎማሲም አንጻር እነዛን ያለፉትን የባህር በር ያጣንባቸውን ሁኔታዎች መመልከት በጣም ጠቃሚ ነው። እኔ በውትድርናው መስክ እኛ የባህር በር ያጣ ነው የነበረው ሰራዊት ኢትዮጵያ የባህር በር እንዳታጣ ሲፋለም የነበረው ሰራዊት በመሸነፉ ምክንያት ነው። ለመሸነፉ የተለያዩ ምክንያቶች አሉት። ስለዚህ ጠንካራ ሰራዊት ወይም አሸናፊ የሆነ ሰራዊት በማጣታችን ምክንያት የባህር በራችንን አጥተናል እና ይሄ ለአሁኑ ዘመን ትውልድም ትልቅ ትምህርት የሚሰጠን ነው። ስለዚህ ተጠያቂው ማን ነው እንላለን። መቼም ለዚህ ተጠያቂው ሻዕቢያና ወያኔ ሊሆን አይችልም። አሁን ብዙ ጊዜ ምን ከሆነ ነው ሻዕቢያ ወያኔ ሀገራት እንደዛ አለ። የወደብ ለማኝ ከማድረግ እየፈለገው ይምጣ፣ የሚመጣውን እቀበላለሁ። አሰብ የኢትዮጵያ ህዝብ ይህን ሁሉ ህዝብ የወደብ ለማኝ ከማድረግ እየፈለገው ይምጣ፣ የሚመጣውን እቀበላለሁ። አሰብ የኢትዮጵያ ህዝብ አንጡራ ሀብት ነው። የራሳችን የነበረው በኃይል ተወሰደ። በኃይል ማስመለስ ነው። ያውም የነሱ ቆስቋሽነት መሬታችንን ወስደው ጦርነት ከከፈቱብን አጋጣሚውን መጠቀም ነው። ዓለም የፈለገውን ማለት ይችላል። ቆራጥነት ነው የሚጠይቀው። የሚመጣውን ለመቀበል ዝግጁ መሆን ያስፈልጋል። አሰብ ምንም የማያጠያይቅ የኢትዮጵያ ግዛት ነው። ኢንተርናሽናል ህግ ላልሽው ማነው ህግን አላከበራችሁም ሊለን የሚችለው? አሜሪካን። እነሱ የሰው ሀገር በቦምብ ሲደበድቡ ኢንተርናሽናል ህግን አክብረው ይመስልሻል? ኢራቅን፣ ዩጎስላቪያ፣ አሁን ደግሞ አፍጋኒስታንን በቦምብ የሚያጋዩት የትኛው ህግ ፈቅዶላቸው ነው? ደግሞ ይዞ መገኘት ነው። ምንም የሚያመጡት ነገር የለም። አንድ ሰሞን ሆይ ሆይ ቢሉ ቢንጫጩ ነው። ከዚያ ሁሉም ነገር ያበቃል። ሳዳም ሁሴን አንድ ሰሞን የዓለም ሰይጣን ተባለ። ዛሬ ኦሳማ ቢንላድን ነው። ከዚያስ ምንም። ኢትዮጵያ የራሷ የሆነውን ሀብቷን አሰብን መልሳ ብትይዝ የአንድ ሰሞን ዜና ነው። ከዚያ በኋላ በዲፕሎማሲ ይፈታል። ለዚህ ደግሞ መንግስቱ ኃይለማርያም ምን ያሉ የተባሉ ነገሮችንም ማንበብ እና ማወቅም የግድ ነው። ከዛ የሚቀዳ ከኢሱ ወዳፎን ጋር የምንካፈለው አሰብ ይሆናል። እደግመዋለሁ። የኛ የመደመር ስሌት
ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና እሱ ስንደመር የምንካፈለው አሰብ ይሆናል። የኤርትራ ሕዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። መልካሙን ስናካፍል መልካሙን ስናብቃቃ መከፋፈል ሳይሆን መደመር ይሆንልናል። ክፉ ተግባር ቀንሰን እኔና ኢሳያስ ተባስተን በጎ በጎውን አካፍለን በአፍሪካ ቀን ስንደመር መደመር ለኔ ሳይሆን ለኛ ነውና ሁሌም እኛ ከኔ ይልቃል። ውድ ወገኖቼ ሆይ የምንደመረው ነገን በጋራ ለማነጽ እንግዶቻችንን በፍቅር ለመቀበልና ለማስተናገድ ደካማውን ለማገዝ ያለንን ለማካፈል ተግተን ለመስራት ለበደሉን ይቅር ለማለት በፍቅር ሁሉን ለማሸነፍ የወደፊት ዕጣ ፈንታችን ከመበላላት መረዳዳት፣ ከመገፋፋት መተቃቀፍ እንዲሆንልን ነው። ከዘለቄታው አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደብ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ የደረስነው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። ከዘለቄታው አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደብ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ የደረስነው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። ከዘለቄታው እሺ፣ እዚህ ጋር ደግሞ አሁን ይህን እንትን ማለት ነው። ኤኒዌይ ሰዎች ባረዳዳቸው በተረዱት ልክ ስለሆነ በዛ መልኩ ሁሉም ሰው ይውሰደው። እንደዛ ነው ቢሆን የሚሻለው ማለት ነው። ምክንያቱም ያው አንድ ማጠቃለያ የለውም። ሁሉም ነገር በራሱ እየበየነ ኦር እየተገለጠ እያንዳንዱ ዘላቂ ግን እየወጣ የሚሄድበት ወቅት ላይ ነው ያለነው አሁን ላይ። ከዛ በፊትም የነበረው አሁንም ያለው ማን ምን ያደርግ ነበር ምናምን ትችላላችሁ። ቆረቆረለታለሁ ለምለው ለኦሮሞ ህዝብ ሆስፒታል ሰርተዋል፣ ጤና ጣቢያ ሰርተዋል፣ ትምህርት ቤት ሰርተዋል። ምንድን ነው ያደረገው? ችግር ላለባቸው ኦሮሞዎች ይሄ ብሎ አድርጓል። ከራሱ ይጀምራል። ህምቤስ ሰመን አሼታ ኢጃራት ሰንበሌት ህምቤስ ሰመን ያርቱና ኢጃራቱ ደርጉዳ እነጀዋን ደርጉር እንፈልግ እንትን ነው ጫካ ቤተ መንግስት ይሸጣል። ይሄ ሰውዬ እኮ ነገ ህዳሴ ይሸጥ ለምን ለመብላት ስንዴውን የዘሩን ይህን እንብላ እንዝራ እንብላ ነው። ጀዋር የገባበት ቦታ ሁሉ
ፈራሽ ነው። ሻሸመኔ ላይ እሱ ሻሸመኔን ሊጎበኝ ሲሄድ አንድ ወጣት በጀዋር ላይ አደጋ ሊያደርስ ነው ተብሎ ተገደለ። ተዘቀዘቀ፣ አስከሬ ነው። ተከበብኩ ያለ ጊዜ ከ80 ሰው በላይ ኢትዮጵያኖች ሲሞቱ አልተጸጸተም። ተጸጸትኩ ብሎ በጻፈው መጽሐፍ ላይ ይሄ ነገር አላነሳም። ሰው በመግደል ስልጣን ማለት ቆረቆርለታለሁ ለምለው እኔ ያልተነገረ ነገር አለ ብዬ ሁሉ ስለማልን ማለት ነው። እና ጀስት እስኪ የሚጠቅመው ላይ እናተኩር። ትንሽ ትልቁ እንዲያወራ የምናደርገው የኛ አለማስተዋል ነው። በቃ መርህና መለኪያ እንትን ካለን ፍርድ ቤት ላይ ያለ ፍርድ ቤቱ ራሱን ስለሚያስከብር በዛ መልኩ እያንዳንዱ ነገር ይጠበቃል። እኛ ግን ራሳችን ባለማስጠበቃችን ትናንት ይዋሹት ምን ያሉት ዛሬ መልሰው ሲዋሹ እናያለን። ከዛ በሚጠቅመው ነገር እውነቱ ይቀጥላል። ግን እስኪ ይህንን አንድ አፍሪካ ቱዴይ የሚባል ቻናል ላይ ምን እንደሚል ትንሽ በተለይ እንግሊዝኛ ላይ እንትን ያላችሁ ሰዎች በደንብ ስሙት። በጠቅላላው እሱ የሚለው ምንለው ያው የአፍሪካ ተምሳሌት በኒኮሎሞር እንደዚህ ነገር ሌሎች የተለያየ ማብራሪያ እንደዚህ ሌሎችን ጥገኝነት ይጠይቃሉ። ኢትዮጵያ ግን ለዛ ምንም ጥገኝም አይደለችም። ኢትዮጵያ የአፍሪካ የነጻነት ተምሳሌት አሁንም ደግሞ በኒኩለር መርሃ ግብርና በሀገራዊ ግንባታም ቢሆን የአፍሪካ ቀስቃሽ ሀገር እንደምትሆን ወይም ተምሳሌት እንደምትሆን እንዲሁም ደግሞ የፈረንሳይ መንግስት ባለበት አንዳንድ ሀገራት ማለት ነው በሚኖሩበት ላይ ያለውን ሀብት ዘርፎ መሄድ እንጂ አለው ላይ ምንም የማይሰሩ በጨለማ ህዝቡና ሀገሪቱን እያኖሩ ያንን ሀብት የሚዘርፉና እሱን ለማስቀረት አንዷ የምትሰራ ሀገርም ኢትዮጵያ እንደሆነች ጀስት ደግሞ እንደ ሩሲያ አይነቱ በኒጀር ላይ የምትወስደው የኒኩለር ግባት ቢኖርም ለሀገሪቱ ግን ልማት አልምታ እንደምትሄድና መሰል የሀብት ብዝበዛና ኢንቫላንስ የሆነውን ይሄ ልክ ያልሆነ ኢፍትሃዊ የሆነ ዘመንን ለማስተካከል መሰረት እየጣለች ነው ያለችው ኢትዮጵያ የሚል እኔ በጠቅላላው የተረዳሁት ነገር ይሄ ነው። የበለጠ በትርጉም ስህተት የሆነ ግድፈት እንኳ ቢኖር በዛ ትረዱታላችሁ። እናንተ በዛ ከዛ በተሻለ የምታዩት ከሆነ ብዬ ነው ወደዚህ ያመጣሁት። Ethiopia just proved that Africa doesn't need approval from Western capitals to join the nuclear age, and that reality is making government officials deeply uncomfortable. September 2025, Prime Minister Abiy Ahmed stands before thousands and dropped this bombshell. We now move to nuclear power, equal in scale and significance to the grand Ethiopian Renaissance. አትመጡም እውነት ያዙ ኢትዮጵያውያንንም ማየት አትችሉም እንኳንስ አንድ ነገር ማድረግ እና መከላከያ 10 ጊዜ ሲያስመርቅ እነሱ ሰራዊቱን እየገደሉት እንደሆነ በጣም ነው የሚያሳዝነው። እኔ በዚህ ልክ ምን ውስጥ እንደሚኖሩ ሁሉ አይገባኝም። ዜና እንኳን ምናምን አይከታተሉም እንዴ? ኢትዮጵያ ብዙ ባንዳ ሳይሆን ያላት ብዙ አርበኛ ነው። በዚህ ምክንያት ህልውናዋን አቆይታለች። ያልተዋጋችበት ጊዜ የለም። ህልውናዋን አቆይታለች። በአሁኑ ሰዓት ደግሞ ኢትዮጵያን ለማዳከም ኢትዮጵያ የተፈጥሮ ሀብቷ እንዳትጠቀም ኢትዮጵያ እንዳትወጣ እንዳትገባ የሚያደርግ ጠላት ኢትዮጵያ አላት። ይሄ ጠላት እንደ ድሮ በራሱ መምጣት ትቶ ባንዳ እየፈለገ እያደራጀ እያስታጠቀ ሚዲያ እየሰጠ ገንዘብ እያከፋፈለ የውስጥ ድክመቶችን፣ የውስጥ ድህነቶችን፣ የውስጥ ልዩነቶችን እንደ ነዳጅ እየተጠቀመ አገራችንን ለማዳከም እየሰራ ነው። እናንተ ዛሬ ተመረቃችሁ መኮንኖች ይህንን ባንዳና ባንዳ እየላከ ያለውን ታሪካዊ ጠላት ጋር በመዋጋት በመታገል በማሸነፍ አገራችሁን እንድታሻግሩ
የተመለመላችሁ የተመረጣችሁ የሰለጠናችሁ የዘመኑ አርበኞች ናችሁ። ዛሬ የተመረቃችሁ ያላችሁትን የአርበኛ ወታደሮች መሪ አርበኞችን ወልዳ አሳድጋ አስተምራ ወደ ጀግኖች መንደር ልካ እናንተን ያፈራች እናት ኢትዮጵያ ተመሰግናለች። ሰራዊታችን ይጠብቃችኋል። ሰራዊታችን መሪ ይፈልጋል። እስካሁን ካፈራናቸው መሪዎች ዛሬ እዚህ የተመረቃችሁ ልጆች፣ ወጣቶች፣ መኮንኖች በቁጥርም በርከት ትላላችሁ። የሰለጠናችሁ ስልጠና በቀረበልብ ሪፖርት ተረድተናል። አለባበሳችሁ ያምራል፣ ሰልፋችሁ ያምራል። ሰራዊቱ በጉጉት ይጠብቃል። ስለዚህ ኢትዮጵያን ተረክቦ እንደ ንስሩ ከፍ ብሎ በሮ እንደ ንስሩ በሩቅ ተመልክቶ እንደ ንስሩ ጀግና ሆኖ ሰራዊቱን በመምራት ኢትዮጵያ እንድትኖር እንድትቀጥል ልክ አባቶቻችን ባዶ እግራቸውን ሰርተው መኮንኖችን እንዳፈሩ ሁሉ እናንተ ደግሞ የሚቀጥለው ትውልድ ከእናንተ የተሻለ ሆኖ ኢትዮጵያ ያደገች የበለጸገች ልጆቿን በሚገባ የምታኖር ሀገር እንድትሆን የእናንተ መኖር፣ የእናንተ ወታደር መሆን፣ የእናንተ መኮንን መሆን፣ የእናንተ መታገል፣ የእናንተ አርበኞችን ተክቶ የመቀጠል ጊዜ ስለደረሰ በዚህ ደረጃ ነው የራሳችሁ የተሰጣችሁን ኃላፊነትና ተልዕኮ መረከብ ያለባችሁ። ብዙዎቻችሁ ከሰራዊትም የወጣችሁ ልምድ ያላችሁ እንደሆነ ይታወቃል። ቴክኖሎጂ ላይ የምትመደቡ ሰዎች ሰራዊቱ ቴክኖሎጂ እንዲታጠቅ የሚያበረታታ የቴክኖሎጂ ወታደር የሚያባዛ ስራ መስራት ይኖርባቸዋል። ያው ድሉ ይቀጥላል። ከዚህ ብዙም እንትን የምንለው ነገር የለም። በዛም በዚህ የራሳችንን አስተዋጽኦ በበጎ እናድርግ ነው ዋናው ነገር። የሚመረቀውንም በማጣጣለም ምን በማለትም ያ ሲሆን ይደርሳል። ያው ፀጉሩን የሚላጭ ሰው ሊላጨው የቀረበን ሰው እንዴት ነው ፀጉሬ ሸብቷል ይላል። አሁንም ደግሞ ፀጉሬ ሸብቷል ይለዋል እና ሰውዬው በጣም ስለሰለቸው የሚላጨው ሰው አሁን ከፊትህ ሊወድቅልህ ምን አስቸኮለህ አለው ይባላል። እና ሁሉም ስራው ከፊቱ የሚሆንበት ወቅት ነው። እንዲህ ግራና ቀኙን ለመጥቀስ ያልነው እንዲሁ በደፈነው ወደ አንድ አቅጣጫ ሳነድ የራስን ማንነት የሚጫን ሁነት ስለኖርንበት ከዛ ለመውጣት ስለሆነ እዚህ እያወራን ያለው እያንዳንዱ ሰው የራሱን ክብር ራሱ አግኝቶ ራሱ ባለቤት ሆኖ የሚበጀውን እሱ አውቆና ፈቅዶ የሚወስንበትንና ተሳትፎውን በግልጽ አርግ ተብሎ ሳይሆን ሰብዕናው እና የሰውነት ክብሩ የራሱን በጎ ተግባር በሚያወጣና በሚያዋጣ ሁነት እንዲገልጥ ማስቻል ነው። እዚህ ጋር የምንናገረው እሱን መሰረት ስለሚያደርግ በዛ ልክ ስለምናወራ ነው እንጂ እየተጫኑ ለመሄድ ከሆነ የራስን ሀሳብ ብቻ ተናግሮ ሊሆን ይችላል። አይደለም። ነገሩን ቆም ብላችሁ ተረዱት። ከተረዳችሁም የምታደርጉት ነገር የእናንተ ውሳኔ እንደሆነ ተቀበሉ። መጥፎ ነገር ከመጣ ልትጠየቁ፣ ጥሩ ነገር ከመጣም ልትደሰቱና ልትሸለሙ የሚለውን ነገር ነው። ጠያቂዎቹ ሁሉን ሰው ጠይቁ። ይሄ ነገር ከየት ስንት ጊዜ ዋሽ ኦር ስንት ጊዜ ሰዎች አልዋሹም ከተባሉም ይህንባቸው እውነት ከዓለም ላይ አሁን ያለው የመከላከያ ሰራዊት ከዚህ በፊት እንደነበረው ምናምን አይደለም። መኮንኖች በቀጥታ ገብተው ነው እየተመረቁ ያሉት። እስቲ ይህን ደግሞ በተለይ እዛ ሚሊተሪውን በደንብ የሚያቅሰውና የመኮንነት ማዕረግ ምንድን ነው የሚለውን የሚያቅሰው ከዚህ ዘመን ጋር ያለውን ነገር አጣምሮ የሚረዳ ሰው በጣም ከኛ በተሻለ ሊረዳው ይችላል። ነገር ግን የኢትዮጵያ አሁን ያለው የዘመኑ አጠቃላይ ያለው የዘመኑ ጦርነት
በሆነ ፕሮፓጋንዳ ምናምን አለ። ሰዎችን የሚሰልሉበት ሰዎችን መስለው በአካል የሚገኙበት እንደዛ አይነት አይደለም። መሳሪያ ብቻ ሄዶ ሌላ ታምር የሚፈጠርበት ሁናቴ ባለበትና እዛ ሸረሪት ወር እንደዚህ የሚመሳሰሉ የባለፈው ሮ አባይ የተመረቁትን ብትንቁትም አትናቁት። አስባችሁበት ምናምን ከሆነ እኔ ማንኛውም ኃይል አስቦበት ለሚያደርገው ነገር መንገዱን ጨርቅ ያድርግለት ነው። እኔም አስቤ ነው የምናገረው። ኢትዮጵያ ማደግ አለባት ስል ለማንም እንደምትሆን አስቤ ነው። ኢትዮጵያ ውስጥ ሀብት ያለው ነው የሚመጣው። እኔ አልፌው በበሩ ማለድበት ሆቴል ላይ ቸክ አድርጉ። በጣም ጎግል ላይ እንደዚህ ቡክ አድርጉና እዛ ጋር ሪቪው አድርጉ። ያንን እኔ እዚህ ኢትዮጵያ ውስጥ ስለኖርኩ ኢትዮጵያዊ ስለሆንኩ እዛ አልገባም። እዛ ውስጥ የሚገቡ ማን ነው የሚገባው? እዛ እሱን ቸክ ማድረግ ሀብት ያለው ብቻ ነው። የኢንዱስትሪ መንደሮች እና ሌሎች ፋብሪካው እንደዚህ ነገሮችን ሁሉ አሰስመንት መስራት ማን ነው? ሀብት ያለው ነው። የትራምፕ የቀረጥ መጨመር ምን ለማለት ነው? ሰዎችን ሁሉ ከአሜሪካ ለማባረር አይደል? አሜሪካ ምርታቸውን መጥተው የሚሸጡ ሰዎች ፋብሪካ መጥተው ይስሩና እዚሁ ሀገር ውስጥ ያምርቱ ነው እንጂ ከሀገሩ ለመከልከል አይደለም። እና ያ ሁሉ ሀብት ያለው እውቀት ያለው ሁሉ ነገር ይወስዳል። ከዚህ በፊት እንደነበረው ባሻጥር አንዱን በአንዱ በማባላት አሁን የግብፅ ዛሬም ድረስ ሌላ የጥፋት መንገዶችን ብቻ መከተል፣ መጮ፣ መዋሸት ምናምን ይህ ትቢት የፈርዖናዊ እሳቤን ተከትሎ መሄድና ከእነሱ በላይ ደግሞ ባንዳነታቸውን ውርደታቸውን እንደ ክብር የሚጮሁ የእኛን ጉዶች የእኛ ጉድ ስለሆኑ እነሱ ለራሳቸው የራሳቸው አላቸው። በቃ በዛ የሆነ ምክንያት አላቸው። ጤነኛ ባይሆንም ምክንያት አላቸው። እዚህ ያለው ግን የት ሊገባ እንደሆነ ኤክስፓየርድ የሚያደርገው ኢትዮጵያ ስትቀጥል ኤክስፓየርድ አድርጎ መድረሻ መጣያ እንደሚያጣ አያውቅም። ያንን እያወቀ እንኳን እንደዛ የሚሄዱበት ሁናቴ ሁሉ ነው ያሉት። ሀብት የእኛ ትልቁ ጠላታችን ድህነት ነው። በድህነት ላይ ሌላ ድህነት መጨመር፣ በጉስቁልና ላይ ሌላ ጉስቁልና መጨመር ሳይሆን ሁሉም ሰው በሚችለው በጎ ነገር በማድረግ የራሱን በጎ አስተዋጽኦ ለሀገሩ፣ ለህዝቡ፣ ለወገኑ፣ ለየትኛውም አካባቢ ላይ ይሁን እኔ የምነግረው የሰው ልጅ በየሄደበት ለሰው ልጆች ሁሉ ደህንነት ማረጋገጫ መፍትሄ የሚሰጥ ታላቅነቱ የሚረጋገጠው ሰዎችን ሲጠብቅ፣ ሰዎችን ሲያድን፣ ሰዎችን አብሮ ሲያኖር የሰዎች ስኬት በሙሉ የእሱ ስኬት እንደሆነ የሚያስብ ትውልድ እንዲፈጠር ነው የሚፈልገው። እንኳንስ ምድሩ ላይ በየትኛውም አግባብ የሰው ልጅ ከአንደበቱ ከማንነቱ ጥፋትና ጦርነትን የሚያወራ የሚሰብክና የሚኖር ሰው እንዲኖር አልፈቅድም። ምድር ላይ እንደዚህ አይነት አጋንንታዊ ማንነትን የወረሰ ሰው ከዚህ ምድር እንዲጠረግ ነው እኔ እዚህ ማውራት የጀመርኩ። እንኳን ኢትዮጵያ ውስጥ ማለት ነው በደላችንን ተናግሮ ያንን ተርኮ በዛ ብዙ ዋጋ ያስከፈለናል። ሌላ በደል እንዲቀጥል ሌሎች የመሰከሩትን እውነት እንኳን እየካደ የእሱን ቆሻሻ ማንነት፣ የእሱን የፉኝት ልጅነት፣ የእሱን የሙቀጫ ልጅነት በይፋ እየተናገረ ሲመጣ ስታየው ጀስት አሁን ከፊት ሊወድቅልህ እና እንደ ጦረኛ ኦር ምናምን አትበሉ። በተለይ በሌላችሁበት የጥይት ድምፅ አልሰማችሁ፣ ሰው የተጎዳ ሰው አላያችሁ፣ ጦርነትን አታውቁት። ዝም ብሎ የሆነ ሞባይል ፊት ካሜራ ፊት የሆነ አንድ ክፍል ዘግቶ እንደማውራት መሰላችሁ። በዛ ላይ ውርደታችሁን ባትናገሩ ያ የሚሆነው ይሆናል። ግን ጦርነት ማንኛውንም የሚያሳፍር እንጂ የሚያኮራ አይደለም። ሲሆን ማን እንደሚያሸንፍ ያ እውነት ነው የሚያሸንፍ። እኛ ኢትዮጵያ ላይ ግፍ እኮ ነው። ወደብ ማግኘት አለብኝ ብላ ሄዳ ስትሄድ ወደቀ፣ ውሃ በለው። ከዛ በእናንተ ጩኸት ግን ሀቃችን ልናገኝ የምታደርጉት ድርጊት በሙሉ ኢትዮጵያ እውነትም ሀቋን መቀማቷን እና ዘራፊዎች ደግሞ ማንነታቸውን በአደባባይ ነው እየገለጡ ያሉት። ይሄ እልህ የሚያደርግ እልህ ወደፊት የሚገፈትር እና ያ እውነት እንዲወጣ ትንሽ ትልቁ የሚችለው እንዲያደርግ ያደርጋል እንጂ የሚያስፈራራ አይደለም። እኔ ያየሁት ለምን አይፈጥንም፣ ለምን ቶልቶሎ አንልም የሚል አይነት ነው እና በቅርቡ ይሆናል። ሁሉም የዘራውን ያጭዳል። መዘጋጀት፣ ሁሉም የዘራውን ለማጨድ መዘጋጀት፣ ጥሩ ዘር መዝራት፣ መጥፎም የሆነ መጥፎን እንደሚያገኝ አለመርሳት፣ ምናወራት፣ ምናስባት፣ ምንመኛት ሌሎችን ለማጥፋት ሰዎችን አጥፍተን እኛ ይሳካልናል ውሸት
ይህ ፍቅርን የሰውን አንድነት የሚበታትን ጥፋትን የሚያበረታታ በማወቅ የሚሆን ባለማወቅ ውሏችንና ማንኛውም ትምህርታችን ኃጢአት የተባለ ነገርን አድርገን አስደርገን አይተን ተመልክተን አሰራጭተን ከሆነ በዛ እንደየ መጠኑ ምናገኘው ነገር እንዳለ ማወቅ ይሄን ብቻ ነው። እኔ ሰው እንዲያውቅ ብቻ እንዲያስታውስ እንዳይረሳ ብቻ ነው። ምክንያቱም እስካሁን በራሴ ባረጋገጥኩት ነገር የሰው ልጅ ጤናው፣ ሰላሙ፣ ስኬቱ ከራሱ ስራ ነው የሚመነጩት። ከራሱ ስራ ውስጣዊ ሳቢውና በተግባር የፈጸመው የተመኘውና ያቀደው እነዚህ ተደማምረው ሰላሙን ስኬታማ ያደርጉታል ወይም ስኬታማ እንዳይሆን ያደርጉታል። ጤናውንም እንደዛው በየሄደበት ያገኘው ሁሉ የሚሆነውን የሚወደውም እንዲወደድ የሚወደድ ተግባር ከሆነም ያው የሰው ሀገሩ ምግባሩ የሚባልበትና በእንደዛ አይነት ነገር የሚኖር እንጂ የሚወልደው የሚገዛው የሚሰራው ሁሉም ነገር የሚባረክለትም ሆነ የሚረገምበት ሰው በሰራው በተናገረውና በኖረው ብቻ እንደሆነ አውቃለሁ። ስለዚህ ይህንን መሰረት አድርገን በጎ ስራ እንስራ፣ ስኬታማ እንድንሆን፣ ሰላማዊ እንድንሆን፣ የተረጋጋን እንድንሆን፣ ሁሉ ሀገራችን ሁሉ ዘመዳችን የሰው ልጆች ሁሉ የኛ ወገንና ደጋፊዎች እንዲሆኑ በዛ መልኩ ተዘጋጅተን እንሂድ። ከዛ ውጭ ያው የሚሆነውን እየሆነ ስለሆነ ነው እንደዛ እያለው ያለው። ሁሉም በመልካም ይቀጥላል። ኢትዮጵያ በድል ትቀጥላለች። አብራችሁን የነበራችሁት ወንድሞቼ እጅግ አድርጌ ነው የማመሰግነው። ኢትዮጵያ ድል ይቀጥላል። ይሄ ማንም እንትን የሚለው የለም። የተቀበረውን ሁሉ ወጥቷል። ያም ከከፍታ ላይ ከፍታ ተቀምጦ መሆን ያለበት ይሆናል። ይቀጥላል። እውነት እንያዝ። እሱ ነው የሚጠቅመው። ኢትዮጵያ ታበጽሕ እግዚአብሔር። መልካም ጊዜ፣ መልካም አዳር።